በቃ እኔ ልሂድ እንግዲህ እግዚአብሔር ይርዳን። በቃ እሺ ግን እኔ ብቻ አላውቅም። በቃ የሆነ ነገር ከተፈጠረ ምን ነገር ተጠንቅቃለሁ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እንግዲህ በዚህ መልኩ መተናል ማለት ነው። እንግዲህ ሰሞኑን እየሆነ ያለውን ነገር ሁሉ አይታችኋል። በጣም ብዙ የሚገራርሙ ነገሮች እየተከሰቱ እየተፈጠሩ ነው ያሉት። ትላንትና ምን አላቅም ብቻ ይሄ ቪዲዮ መች እንደሚለቀቅ ግን ዳንኤልን የእውነትም ታማሚ እንደሆነ አረጋግጠናል። ምክንያቱም አንተ ምን ይሰማል ማለት ምክንያቱም የፈለገ ቢሆን የሆነ እንደ ብርጭቆ ውሃ ለመቅዳት ያን ሁሉ አይቸገርም። ማንም እንደሌለ እኮ ኦልሬዲ ያውቃል። አንተ የለህም። ስለዚህ ውሃ ለመጠጣት ያን ሁሉ መከራ ያን ሁሉ ፍዳ አይበላም ነበረ። ጤነኛ ቢሆን እጁን ፈታ አድርጎ ሄዶ ውሃውን ጠጥቶ ተመልሶ ምንም እንዳልተፈጠረ አክት እያደረገ አንተን ይጠብቅ ነበር። በዛ ላይ ስትሄድ በር ዘግተን ሄድከው። ከውስጥ ወደ ውጭ ቤቱ አያሳይም፣ ከውጭም ወደ ውስጥ አያሳይም ቤቱ ማለት ነው። ስለዚህ ያየኛል ብሎም ደግሞ አይሰጋም ማለት ነው። እንደ ልቡ መሆን ይችል ነበር። አንተ በሩን እስክትከፍት ድረስ እንደፈለገው መሆን ይችል ነበረ፣ ግን አልሆነም። ስለዚህ ይሄ ልጅ የእውነትም ታማሚ ነውና አትፍረዱበት። ታዲያ የዛን ቀን ታዲያ ምን ተፈጥሮ ነው ታዲያ እንደዛ ቁጭ ብሎ ያይ? እኔም እኮ ካሜራ ላይ አይቼዋለሁ። ሰው ራሱ ስክሪንሾት አድርጎ ልኮልኛል፣ አይቼዋለሁ። ትክክል ናቸው። ቁጭ ብሎ አይቻለሁ። እኔ ግን ማለት ነው መንፈሱ ብዙ ነገር ያሳየን ነበር። በጣም ብዙ ነገር መንፈሱ ያሳየን ያልተፈጠረን ካሜራ ላይ ቪዲዮ ላይ ምናምን ዝም ብሎ ቁጭ የሆነ በቃ የሌለን ሰው። አንድ ቀን እኔ አንተን ሽንት ቤት ውስጥ የሆነ ሰዓት እዛ ለመጀመሪያ ጊዜ ሄድክ ቀን ያንተ ቻናል ላይ ተለቀቀው ቪዲዮ ላይ በእኔ ድምፅ ሲያወራ አልነበር? ከሽንት ቤት ውስጥ ወንድሜ ና ይለዋል ማለት ነው። እኔ ሳየው እኔ አላወራሁም ያንን ወሬና ገርሞኝ በቃ ደንግጬ ምናምን ነገር እግዚአብሔር እና ይሄ ሁሉ ነገር ተፈጥሯል። ዛሬ ግን ትልቅ ውሳኔ ወሰነ መጥተናል። የሚረዳን የሚያግዘን ትንሽም እንኳን ህይወታችንን ይቀይራል ብዬ ያሰብኩትን ነገር ነው ይዘን የመጣ ነው። ይሄ የምታዩት ከጸበል ያመጣ ነው ይሄ ጸበሉን እንናገር ወይስ ይቅር? ከየት እንዳመጣ ችግር የለውም። ብቻ ለውጡን አይተን የምንነግራችሁ ይሆናል። ግን ጸበል ሄደን በጀሪካን ይዘን መተን ያው ጀሪካኑን ላለመያዝ ብለን ይሄኛው የሚጠጣው አድርገን ለታን ይሄኛው የሚረጨው ማለት ነው። መጀመሪያ አንተ ይሄንንም ማሳየት የለብህም። ይሄ አይጠጣልንማ ገብቷል። መጀመሪያ ይሄን የሚጠጣውን እንሰጠውና ከዛ በኋላ ይጠጣዋል ማለት እንደ ውሃ ማለት ነው። ደግሞ ዳንኤል ከድሮም እኛ ቤት መጥቶ ውሃ ሳይጠጣ ወጥቶ አያውቅም። የሰው ቤት የሚሄድ ውሃ ይጠጣል። በጣም ነው ውሃ የሚጠጣው። እኔ ኩላሊት ኢንፌክሽን ይኖርበት ምን እንደሆነ አላውቅም፣ ግን ውሃ በጣም ይጠጣል። ባለፈውም ያን ሁሉ ፍዳ። ስለዚህ በእርግጠኝነት ውሃ ይጠይቃል። ውሃ ይልሃል። ሄደክ ይቺን ታመጣለታለህ፣ ይጠጣዋል። ራሱ ጸበል መሆኑን ሳያውቅ ማለት ነው። እና ከዛ በኋላ የሚፈጠረውን ነገር ትጠብቅና ምንም እንቅስቃሴ ይኖራል። መቼም ጸበል ጠጥቶ ሴጣን ውስጡ ሊስማማ አይችልም። ይኖራል እንቅስቃሴ። ከሌለ ግን ወደሚቀጥለው በስመ አብ ወወልድ ወመንፈስ ቅዱስ ብላ እንግዲህ ትረጨዋለህ። የሚፈጠረውን ነገር ደግሞ አብረን ያለ ማለት ነው። እና መንፈስ ስለሆነ ያው በተቻለ መጠን ጥንቃቄ እያደረግ ቤተሰቦቻችን እናንተ አድርግ ምትል ማለት ጸበል ይዘነው ልንሄድ አስበን ነበር አይደል? ጸበል ይዘነው ዳንኤልን ልንሄድ አስበን ነበረ። ግን ያ ያልተሳካበት ያ ያልሆነበት ምክንያት ምንድን ነው ብላችሁ የምትጠይቁን ከሆነ ይሄ ልጅ አሁን በጣም እንትን ብሏል። ራሱ ከቦታ ቦታ ራሱ መረማመድ አይችልም። እና እኔ ደግሞ አለ ማለት ጥሩ ነው ብዬ የማስብበት ጸበል ትንሽ ቁልቁለት ገደል ምናምን ነገር አለው። አንድ ሰው የሚያልፍበት ቦታው ላለ እና ለጊዜው እዛ ነው መሄድ የምንችለው። እዛ ደግሞ እንዳንሄድ የሚያደርገን ነገር ምንድን ነው እሱ ካልከኝ እግሩን በትክክል እየተራመደ አይደለም እጁ ምናምን። እና መጀመሪያ በዚህ እንሞክረውና ቀጥለን ይዘነው እንሄዳለን። እና እግዚአብሔር ይርዳን። ጥሩ ነገር
ነገር ይፈጠራል ብዬ አስባለሁ። ባለፈው ባደረግነው መሰረት አሁንም እኔ እወጣለሁ። እኔ እንደ ጠላቱ ነው የሚያየኝ ታውቃለህ። ይጠረጥረኛል ምናምን ይፈራኛል። እኔ እወጣለሁ። ከዛ ዮናስ የሚያደርገውን ነገር ያደርጋል ማለት ነው። ቤተሰቦቻችን እናንተም በጸሎታችሁ ከጎኑ ማለት ድኖ ቢያጠቃን ይሻላል። አረ እንደዚህ ከሚሆን ድኖ ዳንኤል ድኖ ቢያጠቃን ነው የሚሻለው ማለት ነው። እኛና እኔም እዚህ ቤት ደግሞ ሰላም አለው። እኔ ራሱ ከዛ ቤት ወጥቼ እዚህ ቤት ብኖር በጣም ነው ደስ የሚለኝ። እግዚአብሔር በጣም ሰላም አለው። ድምፅ የለ፣ የሚረብሽ የለ፣ የሚጮህ ነገር የለ፣ አውሬ የሚጫወት ነገር የለ እና ቤቱን ደግሞ ለቆ ለመውጣት ያው ታውቃለህ ብዙ ነገር ማሰብ ይጠበቅባል። ማዘገጃጀት ኑሮ ነው አያዝከው። ዝም ብለህ ከቤት ፈንቅላ አትወጣም። ያውን በአዲስ አበባ ኑሮ በጣም ከባድ ነው እና እዚህ ብኖር ደስ ይለኝ ነበረ፣ ግን እስከ አስተካክል ድረስ ነው እና ቤተሰቦቻችን አብረን የሚፈጠሩትን ነገሮች ስለዚህ ያንንም ለብቻ እዛ ጋ አስቀምጥ አንተ። ከዛ ይሄንንም እዛ ጋ አስቀምጠውና ከዛ ይሄ የተሞላ እንዳይመስል ደበቅ ያድርግ። በቃ እና ልክ ይሄንን መቅጃም እዛ ጋ አድርገው ጆኩም ማለት ነው። ከነ እቃው ወስደው ከነ ብርጭቆ መቅጃ ከነ ሰርቪስ ወስደ ከዛ ቀርቶ እንዳመጣለት ታደርጋለህ። እሱ እኮ አይኑ ራሱ በትክክል አይ ቀና አይልም እኮ አሁን አይምሮ እኮ በትክክል እየሰራ አይደለም። እና እንካ በቃ እኔ ልሂድ እንግዲህ እግዚአብሔር ይርዳን። በቃ እሺ። ግን እኔ ብቻ አላውቅም የሆነ ነገር ከተፈጠረ ምን ነገር ተጠንቅቀህ አድርግ። እንግዲህ ቤተሰቦች ጠርቸዋለሁ። እግዚአብሔር ይርዳኝ። በእውነት ጸበል ማለት ትልቅ ፓወር ያለው ነገር ነው። ሴጣን ውስጡ ካለ የሆነ ነገር ያደርጋል ብቻ። ስለዚህ እግዚአብሔር ይርዳን። ግን ደግሞ እኔ የምፈራው እዚህ ቤት ውስጥ ብቻዬን ሆኜ የሆነ ብቻ አላውቅም እኔ ምን እንደሚፈጠር። መልካም ነገር እንዲፈጠር ሁላችሁም ጸልዩ እግዚአብሔርን እና ከዚህ ነገር ወጥቶ ብቻ ብዙ ነገር ማወቅ ይቻላል። መንፈስ ውስጥ ያለው ምንነቱ እንዴት ራሱ እያደረገ እንደሆነ ራሱ ሊናገር ስለሚችል ብቻ የሆነ ነገር ይፈጠራል ዛሬ። አቤት እሱ ነው የሚሆነው እንደዚህ። እዛ እኔ ዘጋዋለሁ። ሰላም ነው? እኔ የምልህ ምንም ለውጥ የለህም እንዴ? ቆይ አንተ ልጅ እስካሁን ምንም ለውጥ የለም። ግን እኮ ከበፊቱ ትንሽ እየተናገርክ ነው። ቶ በቃ እሺ፣ አትመልስልኝ። ቶ ሲፈልጉ እናገራለሁ፣ ሲፈልግ ሴጣኑ ያስለኛል። አንተ ለምንድን ነው የፈለገኝ? አይ እኔ ምንም ቢሆን ታውቅ የለ ምንም ቢሆን እኮ ሰው ነኝ ማለት። በእርግጥ እውነቱን ስነግር ከአንተ ማወቅ የምፈልጋቸው ብዙ ነገሮች ነበሩ። ግን ደግሞ በዚህ ሁኔታ አንተን መጠየቅ የባሰ በበሽታ ላይ በሽታ መጨመር፣ አንተን ማስጨነቅ ነው እንጂ የሚሆንብኝ ምንም ጥቅም የለውም። ግን ደግሞ ቢያንስ አለ አይደል እኔ ማድረግ ያለብኝን ነገሮች ባደርግ ምናምን። ግን የምር እውነት መንፈሱ በአካል መጥቶ ያወራሃል እንዴ? ቆይ ብዙ ጊዜ በህልሜ ይመጣል። በህልሜ እና ሳሚ ቤት ሲሄድ ሁሌ ነው የሚያስጨንቁኝ።
ቆይ ምን እያሰብክ ነው? እሺ አንተ ምንም እያሰብክ አይደለም አሁን ላይ? ከዚህ ለመዳን እንደዚህ ሆነ መቀጠል ነው የምፈልገው? እኔ ምን ማድረግ እችላለሁ? ይሄ ሁላ የሳሚ ሴራ ነው። እንደዛ አትበል። የሳሚ ሴራ ነው ይላል። ሳሚ ምን ያድርግ? እንደዚህ ቆላልፎ ካስቀመጠ ሴጣን ጋር እንትን በል እንጂ ሳሚ ምን አደረገ? ለእህቴ ልጄ ነው እንደዚህ የሆንኩት። ሳሚ 66 አባል ባይሆን እኔ እንደዚህ አልሆነም ነበር። እሱ ወዶ አይደለም የሆነው አንደኛ። ሁለተኛ ደግሞ ለምንድን ነው እሱ ቆላልፎ እንደዚህ አላስቀምጠውም? መንፈሱ አንተ ለምንድን ነው እንደዚህ ያደረገ? የሆነማ ነገር አለብህ። እኔ ላስጨንቀህ አይደለም። ሳሚ እኔን መስዋዕት አድርጎኝ ቢሆንስ? እኔ እንድታመም ፈልጎ ቢሆንስ? መስዋዕትማ ብትሆን ይሄኔ ሞተ ነበረ። ይሄ ከሞት በምን ይሻላል? እኔ በዚህ ሰዓት ምንም ማለት አልችልም። እኔ ማን ጥፋተኛ እንደሆነ አላውቅም። በእናትህ በቃ ዝም በል ተወው። በቃ እኔ አሁን ሞቻለሁ እኮ። በቃ ዝም በል። እኔ መናገር ያለብኝን ብቻ ልንገርህና በቃ ትሄዳለህ። በቃ ጠማኝ፣ ጎሮሮዬ ደረቀብኝ። ውሃ ጠማኝ። ልስጥህ? ሁሌ እኔን ለመጉዳት ነው የሚያስበው። እንዴት ነው? እኔ ላጠጣ ወይስ አችልማ? ይዘህ መጠጣት? ቆይ እዛው ጋር ነው። እሺ እንካ በቃ እዛው። ቆይ ኧረ አታፍሰው። በቃ እንዴ ትንሽ ገና እኮ ምንም አልጠጣህም እንዴ? አሁን ጠማኝ ብለኸኛል ነበር እንዴ? ያው እኮ ትንሽ ነው የጠጣው። እንካ ልሂድ። ቆይ ትሄዳለህ? ማውራውን ነገር አውርቼ ትሄዳለህ። ውሃ ጠማኝ ጉሮሮ የደረቀ ብለኸኛል ነበር እንዴ? ቆይ አቦ ግን ውስጥ አልፈለገውም። የወለዳን አዳምጠኛ እንዴ? አዳምጠኛ እንዴ? አሁን አንተ በዚህ ሁኔታ ምንም ማደረክ ምንም ማለት ነው መቆየት የለብህም። እንደዚህ ተቆላልፈ ምናምን
መቆየት በዚህ ሁኔታ መቀጠል የለብህም እንደኔ እይታ ማለት ነው። እኔ በጣም ነው ለአንተ እያሰብኩኝ ያለሁት። ለዛ ነው ቤቴ ድረስ አምኜ ምንነትህን ሳላቅ ራሱ እያመጣው ያለሁት። ስለዚህ በማደርጋቸው ነገሮች ሁሉ እንዳታዝንብኝ። የማደርጋቸው ነገሮች ሁሉ አንተን የሚጠቅሙና አንተን ሊያድኑ የሚችሉ ነገሮች ስለሆኑ ማለት ነው። ስለዚህ ከመሄድ በፊት አንዴ ብቻ ታገሰኝ። እሱ ለምን ታስጨንቀኛለህ? ቆይ እያስጨነቅኩ አይደለም። ምን መሰለህ ልታረግ ነው ዳኒ? ምን መሰለህ ምንድን ነው እሱ? ምንድን ነው? ምን ልታረግ ነው? በስመ አብ ወወልድ ወመንፈስ ቅዱስ አምላክ ስም አሜን። በስመ አብ ወወልድ ወመንፈስ ቅዱስ ውጣ። እንዲህ ቆላልታ ያስቀመጥኩ መንፈስ ውጣ። ወስን ስትይ